አንተኖ ሚካኤል መና መና ዘአውረ ወአንተኑ ለእስራኤል መና ዘአውረ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን፣ ሰዓት፣ ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። ሁላችሁም ይህን ፕሮግራም የምትከታተሉ በቅዱስ ሚካኤል ስም አስይዣችኋለሁ። ሼር ላይክ አድርጉት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሆነ በልዑል እግዚአብሔር አጋዥነት የመላእክት ሁሉ አለቃ የሆነ የቅዱስ ሚካኤልን የገናንነቱን የክብሩን ዜና ለመጻፍ ለማንበብ እንጀምራለን። ከቸር አምላኩ ከእግዚአብሔር ይቅርታን እናገኝ ዘንድ የሰማያን አለቃ የሆነ የቅዱስ ሚካኤል ጸሎቱና በረከቱ ይጠብቀን ለዘላለሙ አሜን። አባቶቼና ወንድሞቼ ሆይ ደስታን በተሞሉ ጆሮቻችሁ ስሙ። በምድር ላይ ከሚበቅል ከሳር ከቅጠል ከሰማይም ከዋክብት ከባህርም
አሸዋ ፈጽሞ የሚበዛ ታምራቱንና የኃይሉን ገናናነቱን በንጹሕ ልቦና በንቁህ ሕሊና በብሩህ ዓይን እዩ አስተውሉ። በሱ የታመነ ከጭንቅ ይድናል። በባሕርና በየብስ ቢሆን ድንቅ በሆነ ጸሎቱና ልመናው የሚታመን በቀና ሃይማኖት በንጹሕ ልብ ሆኖ በመለመን ያለ ነውር ይጠብቀው ዘንድ ወደ እግዚአብሔር ሌሊትና ቀን ተግቶ የሚማጸን ከመከራ ይድናል። ወንድሞቼና እህቶቼ ሆይ እኛም ሳናጉረመርም በፍጹም ሃይማኖት ሆነን እንትጋ። ምድርንም በባሕር ላይ በዘረጋት ሰማያንም እንደ ዋልታ በሰቀለው ሁሉን በፈጠረ በእግዚአብሔር ፊት ምሕረትንና ባለሟልነትን እናገኝ ዘንድ። ወንድሞችና እህቶቼ ሆይ ያለ መላእክት ልመናና ምልጃ ይልቁንም ይህ የመላእክት አለቃ ቅዱስ ሚካኤል ሁልጊዜ በሚያስፈራና ግሩም በሆነ የእሳት ሰረገላ ፊት ስለ ሰው ልጅ ከሚለምነው ምሕረት በቀር ማንም ሰው የማሸነፍና የማዳን ተስፋ ፈጽሞ የለውም። የመልአክ ኃይል የቅዱስ ሚካኤልን በዓል መታሰቢያው ቀን የሚያደርግ ሁሉ ለቤተ ክርስቲያን ዕጣንም ቢሆን ወይም ለቁርባን መባ የሚሰጥ ከእንጀራው ቆርሶ ለራበው ቢያበላ፣ ለተጠማው ቀድቶ ቢያጠጣ፣ ለታረዘው ከልብሱ ቀዶ ቢያለብስ፣ ያዘነውን ቢያረጋጋ፣ የተከዘውን ደስ ቢያሰኝ፣ የታመመውን ቢጎበኝ፣ በችግርና በጭንቅ የታሰረን ቢጠይቅ፣ በቅዱስ ሚካኤል ስም ይህንን ሁሉ ቢያደርግ ደይንን ወይም ሲኦልን አያያትም። በዚህ ዓለም ሳለ እግዚአብሔር መልካሙን ሁሉ አያሳጣውም። በሞተም ጊዜ በሰማይ ላይ ነፍሱን በመክሰስ ወይም በማሳጣት ወደ መንጽፈ ደይን የሚስቡ እርኩሳን መናፍስት ይዋቀሱት ዘንድ አይችሉም። እሱ ቅዱስ ሚካኤል በብርሃን ክንፎቹ ተሸክሞ ባሕረ እሳቱን አሻግሮ ወደ መንግሥተ ሰማያትና የብርሃንንም ድንኳን ወዳለበት ያገባዋል እንጂ ራሱ ጌታችን በማይታበል ቃሉ ተናግሮ አዟልና ለቅዱሳን ሁሉ ኪዳን ሰጣቸው እንዲህ ሲል፣ በነቢዩ ስም ነቢዩን የተቀበለ ነቢዩ የሚያገኘውን ዋጋ ያገኛል። በጻድቁ ስም ጻድቁን የተቀበለ ጻድቁን ዋጋ ያገኛል። ከታናናሾች ድሆች ለአንዱ ቀዝቃዛ ውሃ በባለሟሌ ደቀ መዝሙሬ ስም ያጠጣ ዋጋውን እንዳያጣ በእውነት እላችኋለሁ። ዛሬም ወንድሞቼ ሆይ ልመናው በእግዚአብሔር ፊት ዋጋው ባለው ክብርና ታላቅ በሆነ በቅዱስ ሚካኤል ስም ሰውን ወዳጅ የሆነ እግዚአብሔርን እንለምነዋለን። ከኃጢአት የሚያነጻ የነፍስና የሥጋ ንጽሕናን እንዲሰጠን ከዚህ ከኃላፊው ዓለም መተዳደፍ እግዚአብሔር እርኩሰትና ዝሙት ያድነን ዘንድ ጾምና ጸሎታችንን ልመናችንን ይቀበልልን። የመቶ አለቃ ቆርኔሌዎስን ጾምና ጸሎቱን ተቀብሎ መልካም ወሬን ይነግረው ዘንድ የመላእክት አለቃ ሚካኤል እንደላከለት ዳግመኛም ወደ ሕይወት መንገድ እንደመራውና እንዲያጠምቀው ጴጥሮስን የተባለ ስምዖንን ላከለት። እኛም የነፍስና የሥጋችንን መድኃኒት ልብ አድርገን በማወቅ የተራቡትንና የተጠሙትን ችግረኞችን በምጽዋት እንርዳቸው። የተራቆቱትንም ካለን ከፍለን ልናለብሳቸው ለሁሉም የምንራራ እንሁን፣ በፍርድ ቀን ምሕረት እናገኝ ዘንድ። በዚህ ዓለም ምሕረት ላላደረገ በፍርድ ቀንስ ምሕረት የለውም ብሎ ሐዋርያው አስተምሯልና። ጌታችን በወንጌል ይቅር የሚል ንጹሐን ክቡራን ናቸው እነርሱም ይቅር ይሏቸዋል ብሏልና። ምንም ለሌላቸው
ለድሆችና ለችግረኞች ከገንዘባችን እንስጣቸው። ከመድኃኒታችን አፍ የሚወጣውን የምስጋና ቃል እንሰማ ዘንድ በዚያች በምታስፈራ የፍርድ አደባባይ ኃጥአን ከጻድቃን በሚለዩ ጊዜ ከቡሩካን በጎች እንዳይለየን። የአሸናፊዎች የሰማዕታት የተጋድለን የጻድቃንና የቅዱሳን ሁሉ ዝክራቸውን መታሰቢያቸውን እናደርግ። ይልቁኑ የመላእክት አለቃ የሆነ የቅዱስ ሚካኤልን ዝክር አናጓድል። በስሙ ድሆችን ለሚቀበሉ ዝክሩን ለሚዘክሩ ለሰው ልጆች ሁሉ ጊዜ ይቅርታንና ምሕረትን የሚለምን በዚህ ዓለም ምኞታቸውን የሚፈጽም ጸሎታቸውን የሚሰማና የሚያድናቸው ሥራቸውንም የሚያቀናላቸው እርሱ ነውና በሚመጣውም ዓለም በፍርድ ቀን ዋስ ሆኖ ያድናቸዋል። በዚህ አስቀድሞ ምናሴን በእግር ብረት ታስሮ በብረት ጋን ውስጥ ተጥሎ ሳለ ከቀድሞ ኃጢአቱ ተመልሶ ቢማልልና ቢጸልይ ከከላውዲዮን ያወጣው ሚካኤል ነው። በዚህ ዘመን እንደ ምናሴ ያለ ኃጢአት የሰራ ከቶ አልነበረም። ወንድሞቼ ሆይ እኛም ዛሬ ከምንሰራቸው ክፉ ሥራዎች ሁሉ እንደሱ እንመለስ። ነገር ግን ትዕግስቱንና ቸርነቱን የበዛ እግዚአብሔር በጭንቁ ቀን ተጸጽቶ ቢመለስ ንስሐውን ተቀብሎ በቅዱስ ሚካኤል ልመና ከከላውዲያውያን ጭንቅ እግዚአብሔር አዳነው፣ ወደ ቀደመ ክብሩም ወይም መንግስቱ መለሰው። ዳግመኛም ስለ ጌታችን ሕማም ሲያዝኑና ሲተክዙ ሳሉ ለአንስት የታያቸው ከመቃብር አፍ ድንጋይቱንና ያገለባበጣትና በላዋ የቆመባት መልአኩ እንደ መብረቅ የሚያበራ ግርማው የሚያስፈራ ልብሱም እንደ በረዶ የነጻ ይኸው ቅዱስ ሚካኤል የመላእክት አለቃ ነው። ሕያዋን ከሙታን መካከል ለምን ትፈልጉታላችሁ? እሱስ እዚህ የለም ተነስቷል ብሎ ትንሣኤውንም በታላቅ ደስታ ነገራቸው። ዳግመኛም በመነኮሳት አለቃ በአባ እንጦንስ ላይ ጠላት ዲያብሎስ የማይረባውን ክፉ ሥራዎቹን ዘርቶ በተንኰሉ በተፈታተነው በክፉ ሐሳብ ላይ በጣለው ጊዜ ተገልጾለት ያበረታታው ይህ ቅዱስ ሚካኤል ነው። እግዚአብሔርን የማይወደውን የተጣላውን ሥራ ሁሉ ሐኬትንም ባመጣበት ጊዜ ያን ጊዜውኑ ይኸው ቅዱስ ሚካኤል ወደ እሱ መጣና ታየው። የምንኩስናን ልብስ አለበሰው፣ የመላእክትን አስኬማም ሰጠው። ሥርዓተ ምንኩስናን በየሰዓቱ የሚጸልየውን ጸሎት ሁሉ አስተማረው። ያለ ተግባረ እድ ሥራ ፊት ሆኖ እንዳይኖር ሰሌን በመታታትም ቢሆን እንቅብም በመስፋትም ቢሆን እንደዚህ እየሰራህ በዘመን ሁሉ ለእግዚአብሔር ስታገለግር ኑር አለው። ከሰይጣን ጾር እንድትድን ከወጥመዱም እንድታመልጥ ባንተ ላይ ንዝህላልነትንና ስንፍናን ክፋትን ሁሉ የሚዘራብህንና የፍላጻውን መርዝ ከሚነዛብህ ትድን ዘንድ ይህ ቢያደርግ እንደሚድን አውቆ ይህን ሁሉ አሳሰበው። ዛሬም እግዚአብሔር አምላካችን እኛ ማመስገን ይገባናል። ዳግመኛም የተወደዳችሁ ወንድሞቼ ሆይ በቅዱስ ሚካኤል በዓሉ ቀን ማልደን ወደ ቤተ ክርስቲያን እንገስግስ። ሁልጊዜም ያለ ሐኬትና ስንፍና ልንሳለም ይገባናል። እሱ ለሰው ልጆች ይለምናልና በችግራችን ጊዜ ከእሱ ዘንድ እርዳታ ስንፈልግ በትጋት በምስጋናና በልመና ወደ እሱ እናንጋጥ። ብዙውን ኃጢአታችንን ያስተሰርይልን ዘንድ ስለ እኛም ይለምንልን ዘንድ በስግደትና እጅ በመንሳት እንማልድ። አስቀድሞ ይህ የማዳንና የይቅርታ መልአክ ቅዱስ ሚካኤልን አሸናፊ እግዚአብሔር እንዳዘዘው የነቢያትን አለቃ የሙሴን ሥጋ የገነዘ እሱ ነው።
ሰብኩ ለሐምን በኮሬብ የሰው እጅ የሰራቸውን ሌሎችንም ጣዖታት እንደ አምላኩ ሁሉ የእስራኤል ልጆች እንዳያመልኩት በምድረ በዳም የሸሸገው እሱ ነው። የተወደዳችሁ ወንድሞቻችን፣ እኛ ግን ፍለጋቸውን እንከተል። አንገታቸው የደነደነ፣ ልቦናቸው የጸና፣ ሃይማኖታቸው የጎደለ፣ አእምሯቸው የደነዘዘ፣ ጆሮአቸው የደነቆረና ሽንገላን የተመሉ ናቸውና እኛ ግን ጽድቅን እንከተላት። የልዑልን ስሙን መፍራት እንማር። የጽዮን አገልጋዮቿ የሚሆኑ ነቢያት አስቀድመው የተናገሯቸውን የቅዱሳት መጻሕፍትን ቃልን በመልካምና በአማረ ድምፅ ያሰሙትን ድምፅ ቃና እንስማ። ሐዋርያት በመንፈስ ቅዱስ ቃኝተው የተናገሩትን ያስተማሩትን የሃይማኖትን ትምህርት በማጽናት መኖርን እንወቅ ዘንድ እጅግ የሚያስደንቅና በረቂቅ ምስጢር ያለ ሩካቤ ከድንግል ማርያም ሥጋ በለበሰው በሕያው በእግዚአብሔር እጅ በመድኃኒታችንና በአምላካችን በኢየሱስ ክርስቶስ ሃይማኖት ጭንጫ ላይ መሠረታችንን እንመስርት። ያለመለወጥ መለየት መቀላቀልና መጨመር ሳይኖርበት መለኮት ከሥጋ ጋር ተዋሂዶ እንደዚህ አድርጎ ለሚያምን ቅዱስ ሚካኤል የሰማይ ሰራዊት አለቃቸው በብርሃናትም ላይ ስልጣን የተሰጠው ስለ ሰው ልጆች በእግዚአብሔር ፊት የሚለምንና የሚማልድ ነው። እኛ ከጭንቅ እንዲያወጣን እንዲያድነንና ይቅር እንዲለን እንዲጠብቀን በቸርነቱ እንዲመግበን አበሳችንን እንዲደመስስልን ኃጢአታችንን እንዲያስተሰርይልን ከበደላችን እንዲያነጻን በእውቀት ባለ እውቀት ከሠራነው ስህተታችን ከሰይጣን መከራ ነፍስና ሥጋን ከሚያጠፋ ከምኞቱ ሁሉ እንዲያድነን እንለምናለን። የክርስቲያንንም መንግሥት በሰላም እንዲጠብቅ እኔንና እናንተን ሁላችንን ዕድሜውን እንዲያረዝም በሕዝቡ ላይ ቀና ፍርድ ይፈርድ ዘንድ በዚህ በቅዱስ ሚካኤል አማላጅነት ጠላቶቻችንን ፈጥኖ እንዲያጠፋልን በእውነት እንለምናለን። አሜን። ለእኛም ለምንሰማው ወደ ስህተት መንገድ የሚወርድ ነፍሳትን የሚያጠፋ ወደ ኃጢአት ጉድጓድ የሚከት የጠላታችንን የሰይጣንን ሥራውን ሁሉ ያርቅልን። አሜን። ይኸውም ትምክህትና ትዕቢት፣ መጠራጠርና ሐሜት፣ ቅሚያና ኩራት፣ ሽፍጥና ጣዖት በማምለክ ዘፈንና ዝሙት፣ ስንፍናንና ንፍገት፣ ምቀኝነትንና ግፍና ባልንጀራን መቃወም ነው። እንዲሁም ነፍሳችንን በረቂቅ ወጥመድ ከሚያጠምድ ከጠላት ስህተት ወድቀን ወደ ሲኦል ከሚገባ እግዚአብሔር ይሰውረን። በእውነት ወደ ሕይወቱም ወደምታደርስ ወደ መልካም መንገድ ይምራን። የቤተ ክርስቲያንን በሮችን የተከፈቱ ያደርግልን። በቸርነቱ ብዛት በሃይማኖት በሰላምና በፍቅር ለረጅም ዕድሜና ለብዙ ዓመታት ቀጥሮ ያብቃን። አሜን። የምንጩንና የወንዙን ውሃ ይባርክልን። አሜን። የምድርን ቡቃያውን ፍሬውንም ያሳድግልን። አሜን። ለዘርና ለመከር ያድርሰን። አሜን። ሽማግሌዎቻችሁን ያጽና። አሜን። ኃይል ይስጣችሁ። አሜን። እርጅናችሁን በጽድቅ ያድስ። አሜን። ጎልማሶቻችሁን ይጠብቅ። አሜን። የመንፈሳውያን አባቶቻችሁን ፍለጋ እንደተከተሉ ትዕግስት ይስጣችሁ። አሜን። ዓለም ሳይፈጠር ለእናንተ ያዘጋጀላችሁን መንግሥተ ሰማያት ተወርሱ ዘንድ የአባቴ ብሩካን ወደ እኔ ኑ የሚለውን የደስታ ቃልም ያሰማችሁ። አሜን። ቅዱሳን መላእክት ሁሉ ከእርሱ ጋር ሆነው በጌትነቱ በመጣ ጊዜ በድንግል ማርያም አማላጅነት በቀኙ መቆምን ያደላችሁ። አሜን። ይህችውም የሰማያዊ ንጉሥ ማደሪያ ነች።
ደስታን የተመሉ በማኅበረ መላእክት አማላጅነት መልካሙን ዋጋ ይክፈላችሁ። አሜን። አዳኝ የሆነ የመድኃኒታችን የወንጌሉ ጎርፍ በሆነ አክሊል በተቀናጁ በአሸናፊዎች ሰማዕታት አማላጅነት ከአዳም ጀምሮ እስከ ዛሬ በንጹሕ ምግባር ጌታችን ባገለገሉ በማኅበረ ጻድቃን አማላጅነት የቅዱስ ሚካኤል ጸሎት ደስታን የሚያበስር የቅዱስ ገብርኤል ልመናው በየዓመቱ በየወራቱ በንጹሐን ሐዋርያት አማላጅነት ብርሃንን ከእናንተ ጋር ይኑር። ይልቁንም እኔን እናንተንና ሁላችንም ሕዝበ ክርስቲያን ይጠብቅ ዛሬም ሁልጊዜም ለዘላለሙ አሜን። በሃይማኖት ጸንቶ በልቡ አምኖ ይችን መጽሐፍ በእጁ ለጻፋት፣ ላጻፋት፣ ላነበባት፣ ላስነበባት፣ ለተረጎማት ቃሏን ለሰማ የቅዱስ ሚካኤል የክንፎቹ ጥላ ይሁነው። አሜን ለዘላለሙ። በፈጣሪው ፊት በሚቆም ጊዜ ተስፋም ያደርገው። በሃይማኖት መሰረት በሆነ በኬፍ አጠገብ ያስቀምጠው። አሜን። የጻድቃን ነፍሳት የብርሃንን በፍታን በተጎናጸፉ ጊዜ ለወዳጁ ለኔ ለእናንተ ለሁላችን ለሕዝበ ክርስቲያን ነፍስ ማረፊያዋን እዚያ ያድርግልን። አሜን። ለአባቱም ለእናቱም ለወንድሞቹም ለእህቶቹም ነፍስ በዛ ያድርግላቸው ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ያቀረብነውን ጸሎት ልመና እግዚአብሔር ይቀበለን። ስናነብ የጎደሉን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ድርሳነ ሚካኤል በኅዳር 12 ቀን የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። ሁላችሁም ይህንን ምስል የምትሰሙ ሼር፣ ላይክ በማድረግ ለምእመና እንድታደርሱ በኃያሉ በገና ነው በቅዱስ ሚካኤል ስም እማጸናችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ድርሳን የእስክንድርያው ሊቀ ጳጳስ ደማቴዎስ የደረሰው የመላእክት አለቃ በገናናው በቅዱስ ሚካኤል በዓል ኅዳር 12 ቀን የሚነበብ ነው። ከቅዱሳን መላእክት አብልጦ እግዚአብሔር የሰጠውን ክብሩን ታምራቱንና ኃይሉን ይግለጥልን። ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። አውሎግሶን ማለት አቤቱ ክፈትልኝ ወይም ግለጥልኝ ማለት ነው። ወንድሞቼ ሆይ ዛሬ ለእኛ ታላቅ በዓል ነውና ልባችንን ደስ እያለው እንሰብሰብ። በዚች በተቀደሰች ዕለት ከሥራችን ሁሉ አርፈን እንዋል። እኔም ገናና ክብሩን ኃያል ቸር አማላጅ የሆነ የመላእክት አለቃ ቅዱስ ሚካኤልን አየሁት። የጣፈጠ የመንፈስ ቅዱስን ቃል ይሰጠኝ ዘንድ ዳዊት መዝሙሩን መሥዋዕት ብታቀርብ በእጃቸው እንዲያነሱህ በመንገድህም ሁሉ እንዲጠብቁ ስለ አንተ መላእክትን ያዛቸዋል እንዳለ እኮን የእግዚአብሔር መልአክ ለሚፈሩት ሁሉ አጥር ይሆናቸዋል። ቅዱስ ሚካኤል ከሚፈሩት ሁሉ ያወጣቸዋል። እግዚአብሔር የሚፈሩትን እንደ አጥር ሆኖ የሚጠብቃቸው እንደዚህ መልአክ ማን ነው? በእሱ የሚያምኑትን ከጭንቅ የሚያወጣቸው ማን ነው? ይህ ቅዱስ ሚካኤል አይደለምን? በዚህች ዕለት ከእግዚአብሔር ይቅርታን ያገኙ ዘንድ ይለምንላቸዋል፣ ወደ እግዚአብሔር ይጸልይላቸዋል፣ በሕይወት ጎዳና ይመራቸዋል።
ያከብራቸዋል። ይህም ስለ ጻድቃን ብቻ አይደለም፣ እግዚአብሔር እንዲምራቸው ለኃጢአታቸውም ይለምንላቸዋል እንጂ። ማንም ሰው ለችግረኛ አንዲት እንጀራ ቢሰጥ ስለ እሱ ቅዱስ ሚካኤል ቸል አይልም። ቀዝቃዛ ውሃም ቢሰጥ ስለ እሱ አይቦዝንም። ሴትም ብትሆን ወንድም ቢሆን ልጆቹን በስሙ የሰየመ ስለ እነሱ ቅዱስ ሚካኤል አይዘነጋም። በእሱ ስም ቁራሽ እንጀራ ጥርኝ ውሃ ለችግረኛ የሚሰጥ እሱ እስከ ዘላለም አይተወውም። የቅዱስ ሚካኤልን ነገር ሰምታችሁ ታውቁ ዘንድ ብትፈቅዱ እኔ አባታችሁ ደማቴዎስ ምስክር ነኝ። ከሙታን ተለይቶ ለተነሳው ለጌታችን ለኢየሱስ ክርስቶስ መቃብር ለክብሩ መስቀሉም እሰግድ ዘንድ ኢየሩሳሌም ሄድኩ። እሷም ከሐዘናችን የምታጽናናን ጌታችንም በውስጧ የተመላለሰባት ቤተ ክርስቲያን ናት። ደቀ መዝሙሩ የሆነ ወደ ወንጌላዊ ዮሐንስ እናት ወደ ማርያም ቤት ገብቼ ወንጌላዊ ዮሐንስ የጻፈውን መጽሐፍ አገኘውና ተመለከትኩት። የመጽሐፉም ንባብ የሚረዳንና የሚያጽናናን ይህ ነው የሚል ነው። ሰማዕትና ወንጌላዊ የሆነ ዮሐንስ እንዳለው ደስ የሚያሰኝ ነገር አገኘሁም። እኔም በገባሁ ጊዜ የእግዚአብሔር መልአክ ከእኔ ጋር ይሄድ ነበረ። እርሱም በሰማይ ያለውን ተአምራትና ብዙም የኩነኔ ቦታ አሳየኝ። ከዚያም አውጥቶኝ ወሰደኝና ይህን ፈጽሞ የሚያስደንቅ ታላቅ የኩነኔ ቦታ እይ አለኝ። ይኸውም ቦታ ከታችኛይቱ አዘቅቶች እጅግ የጠለቀና የሰፋ ነበረ። እንደ ብዙ ጅረትም ፏፏቴ ድምፅ ያለ ታላቅ ጩኸትም ሰማሁ። አብሮኝ የሚሄደውን መልአክ ጌታዬ፣ ይህ እኔ የማየው ነገር ታላቅ ምስጢር ከእርሱ የሚወጣው 300 ሚሊዮን ሜትር በላይ የሆነ ይህ ምንድነው ንገረኝ አልኩት። እርሱ ግን 300 ቀን የማይደርሱበት የእሳት ጉድጓድ ነው። ዳግመኛም የእሳት አንበሶችና የእሳት እባቦች ከህንፋይ ይወጣሉ። ይኸውም የኩነኔ ቦታ ነው። ከህንሲትም ይኸውም የስቃይ ቦታ ነው። ከህራንኮስም ይኸውም ባሮስ ነው። የማይጠፋ እሳት፣ የማያንቀላፋ ትሎች በዚያ አሉ። በብዙ ሚሊዮን የሚቆጠሩ የኃጢአን ነፍሳት ከዚያ ፈጽመው አይወጡም። ምትሃት ታህቲት ይወርዳሉ እንጂ። አብሮኝ የሚሄደው መልአክ የእግዚአብሔር ባለሟል ወዳጄ ዮሐንስ ሆይ ከሌላው ሁሉ የሚያስደነግጠውን ታላቁን ደይን ወይም ሲኦል አስተውላለኝ። እኔም ወደዚያ ደይን ውስጥ ለሚገቡት ለኃጥአን ሁሉ ወዮላቸው አልኩኝ። ካየሁትም ሁሉ ይህ የደይን ቦታ የምድርን ስፋት ያህላል፣ ጥልቀቱም በዚሁ ልክ ነው። ክፋት ያለበት ሁሉ ከእሱ አይወጣም ብዬ እነግርሃለሁ አለኝ። በኃጥአን ላይ የሚወርደውን የመከራ መቅሰፍት አየሁ። በዚያ ውስጥ ለሚኖሩ ከባድና ጽኑ መከራ ነበረ። የእግዚአብሔር የመዓቱ ድምፅ ከጥልቀቷ በታች የ300 ቀን ጉዞ የሚያስኬድ ጎዳና ያወርዳቸዋል። ሰውም ወርዶ በኃይሉ አይወጣም። ኃጥአንም ሁሉ እጃቸውንና እግራቸውን ታስረው በውስጧ ናቸው። መንገዳቸውም ወደዚያው ነው። እኔ ዮሐንስ በእነሱ ላይ የሚሆነውን ሁሉ ባየው ጊዜ ስለ ኃጥአን ኩነኔ ታላቅ ለቅሶን አለቀስኩኝ። ይህም መልአክ የእግዚአብሔር ቅን ወዳጅ ዮሐንስ ሆይ ስለዚህ ነገር አታልቅስ፣ የቅዱስ ሚካኤል ሰማያዊ ክብሩንና ልዕልናውን እያየሁ ዛሬ ደስ የምትሰኝበት ነገር አለኝና አለኝ። እንዲህ እያለ ሲነግረኝ ቅዱስ ሚካኤል በራሱ ላይ የክብር አክሊል ተቀዳጅቶ ከሰማይ መጣ። በፊቱ መላእክትና ጻድቃን እያመሰገኑ
ነቢያትም፣ ሐዋርያትም፣ ጳጳሳትም፣ ሰማዕታትም ሁሉ ከእርሱ ጋር አብረው ይሄዳሉ። ለማየት የማይቻል የክብር ልብስም ለብሰዋል። በእጃቸውም ዕፀ መስቀልና ዘንባባ ይዘው እያመሰገኑ በኩነኔ ቦታ ወዳሉት ሰዎች እስኪወርዱ ድረስ በፊቱ ይመራሉ። ቅዱስ ሚካኤል ወደ ሲኦል በወረደ ጊዜ መልተው የነበሩ እሳትና ጢስ ጠፉ። በኩነኔው ቦታ ያሉ አራዊት ሁሉ ጭጭ አሉ። በዚያች ሰዓት ይህንን አየሁ። በዚያው ጊዜ ክቡርና ታላቅ ባለግርማ የሆነ ቅዱስ ሚካኤል የቀኝ ክንፉን ወደ ጥልቁ ደይን ላከው። ከዚያም ስፍር ቁጥር የሌላቸው ነፍሳት በቀኝ ክንፉ ከዳር እስከ ዳር ሞልቶ አወጣ። ከኩነኔው ቦታ አወጣቸው። ነፍሳት 12ቱን አውራጃ መላው። ይህችውንም ኤዶም የተባለች ገነት ናት። ዳግመኛ ኃያል ቅዱስ ሚካኤል የግራ ክንፉን አውርዶ ከቀድሞ ይልቅ የሚበዙትንም አወጣ። እሳታውያን ኪሩቤልና ሱራፌል፣ ገዳማውያን ጻድቃን፣ ከሰማይ አብረው የመጡት ሁሉ የእግዚአብሔርን ምሕረት የተመላ ክንፍን 3ኛን ጊዜ ያወርድ ዘንድ ይህንኑ መልአክ ለመኑት። ዓይናቸው ብዙ የሆኑ በኪሩቤልና በሱራፌል ላይ አድሮ የሚኖር የገዢዎች ገዢ የነገሥታት ንጉሥ ከሆነ ከእግዚአብሔር ዘንድ ለሰው ልጆች ምሕረትን ከሚለምን ከተወደደና ከከበረ ከቅዱስ ሚካኤል በቀር ማንም ማን ቆጥሮ የማይደርስባቸውና ቁጥራቸው የማይታወቀውን 3ኛ ጊዜ አወጣ። ከዚያ የሐዘንና የመከራ ቦታ ከሆነ ከሚያስፈራ ደይን ወይም ደግሞ ከሲኦል የወጡት ስፍር ቁጥራቸው ያልነበራቸውን ጻድቃን መላእክት ወስደው ኃጣን በሚያስተሰርይ አበሳን በሚደመስስ በሕይወት ውሃ አጥቧቸው ወይም አጥምቋቸው በፍጹም ደስታ ቅባ ቅዱስን ቀብተው የትጉሃን መላእክት አለቃ የሆነ ወደ ቅዱስ ሚካኤል አወጧቸው። ያን ጊዜም የሰማያውያን መላእክት አለቃ የሚሆን ቅዱስ ሚካኤል ሁሉን ወስዶ ከእግዚአብሔር ፊት አቀረባቸውና በቅዱስ ሚካኤል ጸሎት ምሕረት ላደረገላቸው ፈጣሪ ሰግደው አመሰገኑ። እነሆ በዚያች ዕለትና በዚያ ሰዓት ከአብ መጋረጃ ውስጥ እንዲህ የሚል ቃል መጣ። የምክሬ አበጋዝ በሆነ በቅዱስ ሚካኤል ጸሎት በእናቴ በቅድስት ማርያም አማላጅነት በጻድቃንና በቅዱሳን በሰማዕታት ሁሉ ልመና የአባቴን ፍቃድ ከፈጸሙ ጋራ በምድር ያሉ ኃጣን ሁሉ ይድናሉ፣ ወደ ዘላለም ሕይወት ይገባሉ። በዚያን ጊዜ የመላእክት አለቃ ቅዱስ ሚካኤል ወስዶ ገነት አገባቸው። እኔም ዮሐንስ ከአብ ከወልድ ከመንፈስ ቅዱስ መጋረጃ ውስጥ ይህን ቃል ሲወጣ ባየው ጊዜ ስለ እግዚአብሔር ቸርነት በጣም ደስ ተሰኘው። በቅዱስ ሚካኤል ልመና ስለ አብ ወልድ መንፈስ ቅዱስን ፍጻሜ አመሰገንኩ። ባልደረባ የተሰጠኝ ያም መልአክ የእግዚአብሔር ባለሟል ዮሐንስ ሆይ የቅዱስ ሚካኤልን የበዓሉን ቀን ዛሬ የተለየ እንደሆነ እወቅ። ይኸውም የመጀመሪያው በዓሉ ሰኔ 12 ቀን ነው። ሁለተኛው በዓሉ ህዳር 12 ቀን ነው እንደሆነም ተረዳለኝ። በዚሁ ዕለት እግዚአብሔር በሰማይ ካሉ ሁሉ በላይ አድርጎ ሾመው። ስለ ትሕትናው ስለ መታዘዙ ጌታውን የካደና የበጎ ሥራ ጠላት የሆነ ሰይጣንን ድል ይነሳ ዘንድ ስልጣን ሰጠው። ወደ ሰማይ ባረገ ጊዜ በመጀመሪያው ነጋሪት ድምፅ ሹመትን እንደሰጠው ሁሉ ዳግመኛው ሙታን በሚነሱበት ጊዜ ክብር ይሰጠዋል። ዳግም ሁለተኛውም ነጋሪት ሲመታ በሰይጣን ምክር ክርስቶስን በሰቀሉ ከሐሳውያን አይሁድ ላይ ከቀድሞ የበለጠ ክብርና ስልጣን ይሰጠዋል። ክርስቶስንም
ከሙታን ተለይቶ አልተነሳም የሚሉትን አመፀኞች ሁሉ ምድር አፏን ከፍታ ትውጣቸዋለች። ዳግመኛም ተንሣኤ ሙታንን ፈጽመው የማያምኑትን ቅዱስ ሚካኤል በዝንጎች ማኅተም አትሞ ወደ ሲኦል ያወርዳቸዋል። የዲያብሎስም ወገኖች ክርስቶስ ከመቃብር በመነሳቱ እያዘኑ ወደ ሲኦል ተቆለቆሉ። እሱም በአሸናፊው በእግዚአብሔር ኃይል ብርያልን አሰረው፣ ዲያብሎስንም ድል አደረገው። ተንሣኤ ሙታንን የማያምኑ በጥምቀት የተወለዱ ጻድቃንን ግን ወደ ገነት ያገባቸዋል። አብም ከልጁ ከክርስቶስ ጋር ወዳለበት ያሳርጋቸዋል። ስለ እነሱም ደስ ይለዋል። ለቅዱስ ሚካኤል በሙታንና በሕያዋን ላይ ስልጣን ይሰጠዋል። ይኸውም የእሱ ገንዘብ የምትሆናት እሱም ቅድመ ዓለም የነበረ በእግዚአብሔር አብ ልጁ ኢየሱስ ክርስቶስና የባሕሪ ሕይወቱ መንፈስ ቅዱስም በማይመረመር ሊነገር በማይቻል ታላቅ ክብር ቅዱስ ሚካኤል የመረጠው እርሱ ነው። በሰማይ ካሉ ሁሉ በላይ ከቀድሞ የበለጠ ማዕረግ ሰጥቶ አከበረው። በዓመቱ በኅዳር 12 ቀን ድንቅ ተአምራትን ያደርግ ዘንድ ስልጣን ሰጠው። በጌትነቱ ዙፋን የተቀመጠ በኪሩቤልና በሱራፌል አድሮ የሚኖር ቅዱስ ሚካኤል በሁሉ ዘንድ የሚልከው እያንዳንዳቸው ከእነሱ በየማዕረጋቸውና በየክብራቸው ከአብ መጋረጃ ውጪ ከሚቆሙት ሁሉ በላይ ከፍ ከፍ አድርጎ መረጠው። ቅዱስ ሚካኤልም ከአብ መጋረጃ ውስጥ በወጣ ጊዜ በሰማይ ያሉ ሁሉ በየወገናቸው ከቀደመ ሰው ከአዳም ጀምረው ያገለግሉት ጻድቃንና ሰማዕታት ሁሉ ተባብረው አገኛቸው። በየወገኑም ሁሉ ተሰብስበው በማኅበር ይዘምራሉ፣ ያመሰግናሉ። የእግዚአብሔር ባለሟል ዮሐንስ ሆይ ዓይንህ እንደሚያየው በቅዱስ ሚካኤል አጠገብ ከጌታ በሚገኝ ፍጹም ደስታ ይኖራሉ። ከእንግዲህም የኩነኔ በሮች የሚያስፈራ ጥልቅ ጉድጓድ ይከፈታል። ነፍስም ሁሉ በእግዚአብሔር ቸርነት ወደ አንድ ቦታ ይሰበሰባል። ይህችውም ኤዶም ገነት ናት። ዳግመኛም በበዓሉ ቀን ቅዱስ ሚካኤል ይመጣና የክብር ባለቤት በሆነ በእግዚአብሔር ፈቃድ ክንፎቹን ወደ ሲኦል ያወርዳል፣ ኃጢአትንም ወደ አዲሲቱ ምድር ያወጣቸዋል። ይኸውም የመላእክት አለቃ የሆነ ሚካኤል ሰራዊት የሆኑ ይቅርታ የተደረገላቸውና ምሕረት አግኝተው በአንድ ጊዜ በክንፍ ያወጣቸው ስፍር ቁጥር የሌላቸው እልፍ አእላፍ ናቸው። የቅድስት ትንሣኤ መታሰቢያ በሆነች በከበረች ስለ ሰንበተ ክርስቲያን ለችግረኞችና ለድሆች የመጸወቱ ከሲኦል ያወጣቸው የኃጥአን ነፍሳትም እጅግ ብዙ ናቸው። ብዙ ቢሆን ጥቂት ወይም አንድ እንጀራም ቢሆን ግማሽ እንዲሁም አንድ ጽዋ ቀዝቃዛ ቢሆን እንኳ በዚች በከበረች ሰንበተ ክርስቲያን ዕለት ለድሃ የሰጠ እግዚአብሔር እንዲምራቸው መንግሥተ ሰማያትንም እንዲያወርሳቸው ከሰይጣን መከራ ከጥፋቱ ሁሉ ጠብቆ እንዲያድናቸው እውነት እውነት እልሃለሁ። ሁለተኛም በዚች ሰንበተ ክርስቲያን ጸሎተ ቤታቸውም ልጆቻቸውን ገንዘባቸውን ይባርክላቸዋል። ዳግመኛም በሚካኤልና በገብርኤል ስም ለችግረኞች ለድሆች የሰጠ ቢኖር በ24ቱ ካህናተ ሰማይ በአራቱ እንስሳ ላይ አምላክን በወለደች በእግዚእትነ ማርያም ስም በጻድቃንና በሰማዕታት ስም ስለ ክርስቶስ ስም በተጋደሉ በቅዱሳን ሁሉ ስም የሰጡትን ሁሉ አምላከ እግዚአብሔር ኃይል ቅዱስ ሚካኤል ያወጣቸዋል። ለተራቡና ለችግረኞች በቅዱስ ሚካኤል ስም አንድ እንጀራ ስንኳ ቢሰጡ ወይም ሲኦል እንዳይጥሏቸው ይለምንላቸዋል። ይቅርታንና ምሕረትን ያገኙ ዘንድ ኃጢአታቸውን ያስተሰርይላቸው ዘንድ ወደ ጌታችን ወደ ኢየሱስ ክርስቶስ ይወስዳቸዋል።
ክርስቲያንም ወይም አረማዊ ቢሆን ወደ እግዚአብሔር ከሚለምኑ ከአይሁድ ወገን ቢሆን በቅዱስ ሚካኤል ስም ደግ ሥራ የሠራ ሁሉ የእግዚአብሔር ልጅ መሐሪው ይቅር ባይ ክርስቶስ አይጥለውም። ከዚህም በኋላ ሰማይና ምድር አይነዋወጡም። ጻድቃንና ሰማዕታት ሁሉ ወደ እግዚአብሔር አብና ወደ ቅዱስ ሚካኤል ይለምናሉ። ዮሐንስ ሆይ እንዳየኸው ሁሉ በዚች ሰዓት ለሚለምኑላቸው ሁሉ ይቅርታ ያደርግላቸው ዘንድ እግዚአብሔር ይማልዳሉ። በዚህ ዓለም ለድሆችና ለችግረኞች ስለ መጸወቱ በሦስተኛው ጊዜ ስለ ሰማዕታት ስም ያወጣቸዋል። እንግዲህ ቅዱስ ሚካኤል ሁልጊዜ እንደዚሁ ከክርስቶስ ተንሣኤ እስከዚች ዕለት እስከ ዕለተ ምጽአትም ድረስ ለዘላለሙ ብዙ ታምራትን ይሠራል። ወንድሞቼ ሆይ የምነግራችሁን ስሙኝ፣ በእዝነ ልቦናችሁ አድምጡኝ። የቅዱስ ሚካኤል ዝክሩን መታሰቢያውን የዘላለም ሕይወት ታገኙ ዘንድ የማያልፍ ደስታ ትወርሱ ዘንድ ቅዱስ ሚካኤል በየዓመቱ በኅዳር 12 ቀን እንዲህም የሚያደርጉትን አይተዋቸውምና ከዚህ ቀጥሎ የቤተ ክርስቲያን ወገኖች የሆኑትን ሁሉ እንደ ሥራቸው ወደ ምሕረት ቤት ወደ ኢየሩሳሌም ሰማያዊት ይወስዳቸዋል። ከዚህ በኋላ ቅዱስ ሚካኤል ወደ አብ መጋረጃ ውስጥ ይገባል። በዚህ ዕለት ምድራዊትና ሰማያዊት ስለሆነች ስለ ምሕረቱም ከመንበሩ በታች ይሰግዳሉ። ስለ ውሃ ምንጮች፣ ስለ ወይን ቦታዎችና ስለ ምድር ፍሬዎች በምድርም ላይ ለሚኖሩ ስለ ሰው ልጆች ነፍስ ሁሉ፣ ስለ እንስሳት፣ ስለ ሰማይ ወፎችም፣ ስለ ባሕር ዓሣዎች፣ በባሕር ውስጥም ስለሚንቀሳቀሱ ሁሉ የምሕረት ባለቤት ከሆነ ከአብ ዙፋን በታች ሁልጊዜ በማመስገን ይሰግዳሉ። ልመናውንም እስኪሰማውና የምሕረትንም ቃል እስኪያስተላልፍለት ድረስ ከእግር መንበሩ ስር አይነሳም። ለዚህ ዓለም ምሕረት የሚለምኑ መላእክት በየዓመቱ በኅዳር 12 ቀን በእግዚአብሔር የዙፋን አውድ ምሕረት ዙሪያ ተሰብስበው ለሰውና ለእንስሳትም ሁሉ ምሕረትን የሚለምነውን ቅዱስ ሚካኤል ከአብ መጋረጃ ውስጥ እስኪወጣ ድረስ ይጠባበቃሉ። ቅዱስ ሚካኤል ከአብ መጋረጃ ውስጥ በወጣ ጊዜ ቸር መሐሪ አብ ለቅዱስ ሚካኤል የሰጠው ልብሱን እኒያ መላእክት ይመለከታሉ። ይቅርታን የማግኘትን ምልክታቸው ነውና። ስለዚህ እኒህ መላእክት በምድር ላይ ምሕረት እንደተደረገ ሰውንም እንስሳትንም ይቅር እንዳለ በዚህ ዓለምም የሚሆነው ሁሉ ለይተው ቅዱስ ሚካኤል በለበሰው ልብስ አምሳል ያውቁታል። ስለዚህም በዚህ ዓለም ይቅርታ ለተደረገለት ስለ ሰው ልጅ ነፍስ ሁሉ ታላቅ ደስታ ያደርጋሉ። የእግዚአብሔር ባለሟል ዮሐንስ ሆይ ዛሬም ለችግረኞች ለጦም አዳሪዎች በቅዱስ ሚካኤል ስም ምጽዋት ለመስጠት የሚያስቡ ንዑዳን ክቡራን ናቸው። ዮሐንስ ሆይ ዳግመኛም እነግርሃለሁ፣ ሚስጥሩ ድንቅ የሆነ ይህን መጽሐፍ ያጻፈ ቢኖር በቅዱስ ሚካኤል ስም ለቤተ ክርስቲያን ዕጣን ወይም ሰም ወይም አልባሳት ወይም መጎናጸፊያ ልዩ ልዩ ንዋየ ቅዱሳትን የሰጠ ቢኖር አንዲት ጽዋ ቀዝቃዛ ውሃ ለችግረኞች የሰጠ ቢኖር ስለ እነሱ ቅዱስ ሚካኤል ቸል አይልም። ኃጢአቱም እንደ ባሕር አሸዋ እንደ ዱር ሳር ቢበዛ ይሰረይለታል። ቢሞትና ወደ ኩነኔ ቢቀርብም እንደ ቤተሰብ ይሆናል እንጂ በቅዱስ ሚካኤል አማላጅነት እግዚአብሔር ፈቅዶ እስኪምረው ድረስ አይቃጠልም። የእግዚአብሔር ባለሟል ዮሐንስ ሆይ አሁን ድንቅ ምስጢር ያለበትን ይህን መጽሐፍ አስቦ የጻፈውን ያነበበውን ያስነበበውን የሰማውን ያሰማውም ለቤተ ክርስቲያንም መገልገያ የሰጠ ወይም በእግዚአብሔር ቃል አምኖ በቤቱ ያስቀመጠው ቢኖር በሽታውም ረሃብም ወደሱ አይመጣም። ወደ ቤቱና ከብቶቹ ወዳሉበት ቦታ ርኩስ አውሬ አይገባም። በእርሻው አይጥ፣ አንበጣ፣ ኮቤ፣ ተምች፣ ትለዋግ፣ አምዳይ፣ ውርጭ አይደርሱም። እነዚህ ሁሉ
ወደ እሱ አዳራሽ ፈጽሞ ሊጠጉ አይችሉም። የችግረኞችን በሽታ የሆነ ረሃብ ይህ መጽሐፍ ወዳለበት እስከ 4 እና 5 ትውልድ ድረስ ወደ ቤቱ ለዘላለም አይገባም። የውሃ ድርቀት፣ የእንስሳት እልቂት፣ በሰውም ዘንድ አባር ቸነፈር ተስቦ አይመጣም። የቅዱስ ሚካኤል ስም ኃይልና ረዳት ይሆነዋል። ቅዱስ ሚካኤል ዝክሩንና መታሰቢያውን የሚያደርጉ ሁሉ ወደ እግዚአብሔር እየጸለየ ይለምንላቸዋል። በፍቅሩና በጸጋው በኃይሉና በጠንካራ ክንዱ በክንፉ ጥላ ለዘላለም ይከፍላቸዋል፣ በቸርነቱም ይጠብቃቸዋል። ታላቅ ክብርና ልዑል የሆነ በዚህ በቅዱስ ሚካኤል ድርሳን የሚገኘውን አስማት መንፈስ ቅዱስ ሳይለይ ይህንን መጽሐፍ ያጻፈ የመላእክት አለቃ የሆነ ቅዱስ ሚካኤል ከዚህ መጽሐፍ ድርሳን ፈጽሞ አይለይም። ይህም መጽሐፍ ከመጀመሪያው እስከ መጨረሻው በቅዱስ ሚካኤል በዓል ቀን የሚያነብ ሰው ቢኖር ስለ ክብሩ፣ ስለ ገናንነቱ የቅዱስ መላእክት በላይ አክብሮ ስለ ሾመው እግዚአብሔር ለቅዱስ ሚካኤል የሰጠውን ይህን ስም አምላክ አይለየው። ይልቁንም እነዚህ በከበሩ በእግዚአብሔር ስሞች የሚታመኑ 14ቱን ቀን የመታሰቢያ ዝክሩን ማድረግ ይገባቸዋል። የሚቻለው 14ቱን በዓላት ያክብር፣ የማይቻለው ግን 4ቱን ዕለታት ሊያከብር ይገባል። ከሁሉ አስቀድሞ ታላቅ በዓሉ ኅዳር 12 ቀን ነው። ቀጥሎም ታላቁ በዓሉ ሰኔ 12 ቀን ነው። ከዚያም ቀጥሎ ነሐሴ 12 ቀን ነው። ከዚያም ቀጥሎ ታኅሳስ 12 ቀን ነው። እነዚህ በጥንቃቄም ያክብሩ። ሌሎቹ በዓላቶች ግን ጥር 12 ቀን፣ የካቲት 12 ቀን፣ መጋቢት 12 ቀን፣ ሚያዝያ 12 ቀን፣ ግንቦት 12 ቀን፣ ሐምሌ 12 ቀን፣ መስከረም 12 ቀን፣ ጥቅምት 12 ቀን፣ ከዚህም ቀጥሎ ኅዳር 12 ቀን የአእላፍ መላእክት በዓል ሲሆን ታኅሳስ 19 ቀን ደግሞ የመላእክት አለቃ የሆነ የቅዱስ ገብርኤል በዓል ነው። ያን ጊዜ በሰማይ ያሉ መላእክት ሁሉ አለቃቸው የሆነ የቅዱስ ገብርኤልን ክብር ለማየት ይሰበሰባሉ። የሌሎቹ መላእክት በዓል ግን ከአለቃቸው ከቅዱስ ሚካኤል በዓል ጋር አንድነት ይውላሉ። የመልአኩ የቅዱስ ሩፋኤልና የካህኑ የመልከ ጼዴቅ የመታሰቢያው በዓል ጳጉሜ 3 ቀን አብሮ ይውላል። ይህችውም የታላቁ ሩፋኤልና የጻድቁ የመልከ ጼዴቅ በዓል ፈጽማ የከበረች ናት። ስሟም ዕለተ ምርያ ይባላል። መድኃኒት ማለት ነው። ይህችውም ቀን ላቅ አድርጋችሁ አክብሯት። በዚህ ዕለት ዝክራቸውን የዘከረ በስማቸው ለድሆች ምጽዋትን የሰጠ ለቤተ ክርስቲያን መባ የሰጠ ቀድሞ እንደተባለው ሁሉ ከክፉ ያድነዋል። በእንደነዚህ በከበሩ ቃላት ኃይል ወደ ቤቱ ክፉ ነገር አይገባም። እስከ መቼም ለዘላለም መከራ አያገኘውም። በኃይል የሚመጡ ክፉ ሰዎች አያቸንፉትም። በቅዱስ ሚካኤል የጸሎት ኃይል ድል ይሆናል እንጂ። ይህንን መጽሐፍ የጻፈው ያጻፈው ያነበበውን የሰማውን የተረጎመውን ሲያነብ የሰማውንም ቃሉንም በንጹሕ ልብ የተቀበለ በሕይወቱ ሳለ ሐዘን አያገኘውም። ጠላቶቹንም አያቸንፉትም። በሞተ ጊዜ ኩነኔ አያየውም። የመላእክት አለቃ ቅዱስ ሚካኤል ያድነዋልና። ይህንን መጽሐፍ የሚጽፈው ሁሉ አጎሳቁሎ በተጎሳቆለ ቦታ አያስቀምጠው። በተቀደሰና በተባረከ በመልካም ቦታ ያስቀምጠው እንጂ። ይህ ስመ አምላክ ያለበት ቃል ለዘላለም ታላቅ ኃይል የሚሰራ ነውና። በትሕትና ቃልም እነዚህን የከበሩ ቃላትን ተናገር። አካ፣ አሜ፣ ሌክ፣ ቦኤ፣ ኤንካ፣ ካዚን፣ አርያኪን፣
ኤርናኬ፣ ኬምካዮን፣ ፔጉ፣ ጌሎ፣ አስኤሌቅ፣ አስሎ፣ አስከማ፣ አላሶሙ፣ ኤቅ፣ ሬው፣ ያብስቲክ፣ ፒስኪር፣ ጋርጎ፣ አቢት፣ ከቢስ፣ ፌኤ፣ አንልካ፣ አዊስ፣ አብሶላ፣ ኪፍካእዊኑ፣ አርህሉ፣ አዋጽ፣ አዊ ካእሎ፣ አሴሎ፣ ዮብጎ፣ ኤል፣ አክእዊ፣ አስ፣ ከምዕ፣ ወዲናኬጎ። እነዚህ የከበሩ ቃላትና የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበለጡ እንደሆኑ የታወቁ ነው። ይህንን መጽሐፍ የሚጽፍ ሰው ይህንን ህቡ ስም ከመጽሐፍ አይለየው፣ በንጹሕ ቦታ አስቀምጦ በክብር ይጠብቀው እንጂ ለእሱ ጠላትን የማቸነፍ መከታ ጋሻ እንዲሆነው ለዘላለም። በጨለማ የሚዘዋወሩ የጠላት ሰይጣን ኃይሎች በአሸናፊው በእግዚአብሔር በመዓቱ መቅሰፍት ይደምስሰው። በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል ጸሎት በ99ኙ አለቆችና በተባበሩትም ጸሎት በ24ቱ ካህናተ ሰማይ ጸሎት መንበር ተሸክሞ በአራቱ እንስሳ ጸሎት በነፍስ በሥጋ ንጽሕት በሆነች ከሴቶች ሁሉ በላይ የከበረች የፍጥረት ሁሉ እመቤት በሆነች አምላክን በወለደች በቅድስት ድንግል ማርያም ልመና ጸሎት ፈጽመው ይውደሙ፣ አሜን። በመዓልትና በሌሊት በንጋትና በምሽትም በቀትርም በሰዓትም ከጠዋት እስከ ማታ ከማታ እስከ ጠዋት የሰውን ነፍስ የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት ሁሉ የምድር ማዕዘኗና የሚያጸኑ በሰባቱ ነፍሳት ኃይል እንደ ጢስ ተነው እንደ ጉም በነው ይጥፉ። በእኔና የጥምቀት ልጆች በምንሆን የክርስቶስ አዲስ ሙሽራ በሆነን በዚች ቤተ ክርስቲያን ዛሬ ተሰብስበው ባሉ የክርስቶስ ወገኖች በሆኑ ሁሉ ላይ ከላይ ምሕረት ይምጣ፣ አሜን። ኃይለኛይቱም ዕለት ፍጹም ደስታን ያሰማን። በዚች በምታስደነግጥና በምታስጨንቅ ሰዓት የሕይወት ራስ ወርቅ ያቀናጀን፣ የሕይወትን ልብስ ያጎናጽፈን፣ ኢየሩሳሌም ሰማያዊት ያግባን፣ አሜን። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። በቀና አምልኮት ከአምልኮት ሁሉ በላይ ለሆነ እስከ መጨረሻዋ ሕቅታ ድረስ በሰው ሁሉ አንደበት ምስጋና ይገባል። በዚህ ዓለም ይቅርታና ምሕረት ይደረግልን ለዘላለሙ አሜን። የምታነቡም ሁሉ ከቃሉ አታጉድሉ፣ አትጨምሩ። ከእነዚህ ቃላቶች እንዳትለውጡ የተስማማችሁ ሁኑ፣ ሁናችሁም ተገኙ እንጂ ከነዚህ ቃል አንድ ቃል እንዳይጎድፍ በትዕግስትና በእርጋታ አንብቡ። በዓላቸውንና መታሰቢያቸውን ቀን ቅዱሳን መላእክትና ጻድቃን ድርሳናቸውና ገድላቸው ሲነበብ በዚያ ይቆማሉና ድርሳናቸውና ገድላቸው በተነበበ ጊዜ ከአንባቢው አንድ ቃል ቢጎድፍ ወይ ቢነጥብ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ፍጹማን መነኮሳት፣ ደናግል ስለተደረገው ስለ አንድ ቃል ያለቅሳሉ። ንባቡም ቢረዝም እስከ ነገም አትተውት። ድርሳናቸውና ገድላቸው እስኪፈጸም ድረስ ቅዱሳን ከዚያ አይሄዱምና። በአባ ሲኖዳ ገድል ከሚነበበው ቃል አንድ ቢጎድፍ የነቢዩ የኤርምያስ ዓይን እንባውን አፈሰሰ ተብሎ እንደተጻፈ እንደዚህ ሁሉ ሕዝቅኤልና ሚልኪያስ አንባቢው ቢተኛ ብዙ ጊዜ ቆመው ጠበቁ። እናንተም አንባቢዎች ሆይ በልብ ንቃትና በፍርሃት ሆናችሁ አንብቡ።
መጽሐፍትን ማንበብ የማትችሉ ቢሆን ግን ማንበብ የሚችለውን ጥሩ። ለእኔም ለጸሐፊው፣ ላጻፈው፣ ላነበበው፣ ለተረጎመው፣ ሲነበብ ቃሉን ለሰማ ሁሉ ጸልዩ። እግዚአብሔር ሁላችንን በአንድነት ይምረን ዘንድ አምላክን በወለደች በቅድስት ማርያም አማላጅነት በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ሚካኤል ልመና በ24ቱ ካህናተ ሰማይ ጸሎት በ40ቱ እንስሳ አማላጅነት ደጋጎች በሆኑ በጻድቃን ሰማዕታት ነፍሳውያን መላእክት አማላጅነት እኛን የጥምቀት ልጆች የሆንን ሁላችንም ይቅር ይበለን፣ ከሰይጣንም ወጥመድ ያድነን ዘንድ ጸልዩልን። አሜን። የቅዱስ ሚካኤል በረከት ጸሎት ሀብት ረድኤቱ በእኔ በኃጢኡና በእናንተ በሁላችን ላይ ጸንቶ ለዘላለሙ ይኑር አሜን። ኤኮስ አስሌ ኤፓ ኤፓስ ኤንከምካም ኤቦካ ኪሮም ለካፍ ፌኤ ሎኬ ዋርናኬ ጎ አብሶላ አስቤክ አበሳኩ አሜ አው ኤቃ ኤጴ ካብሬው አርሂሊ አዩን ያብሳት ጸ ጸ ጸ ጸ ጸ ጸ ጸ በቅዱስ ሚካኤል በጸሎቱና በልመናው የተማጸንን አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ልመናዋና ምልጃዋ ያመንን እኛን ለዘላለም ልጇ ወዳጇ ያድነን አሜን። አካ ክስብኤል ቤቃ ጼቃ ሴቃ አልፋ ወኦ ቤጣ ዮጣ ዮድ አህያ ሽራህያ ኤልሻዳይ ጸባኦት አዶናይ አማኑኤል እልመክኑን እነዚህ አስማቶች ጌታችን ኢየሱስ ክርስቶስ በቅዱስ ሚካኤል ክንፎች ላይ የጻፈለት ናቸው። በእነዚህ አስማቶች ዲያብሎስ ከነሰራዊቱ በጨለማ መጋረጃ ተጠቅልሎ እንደወደቀ የኔንም ጠላቶችንና ባላጋራዎችን ለዘላለሙ ጣልልኝ አሜን። የሕያው እግዚአብሔር የባህሪ ልጁ ከመቤታችን ከቅድስት ድንግል ማርያም ሥጋን የለበስክ ጌታችን ኢየሱስ ክርስቶስ ሆይ ስለ ቅዱስ ሥጋህና ስለ ክቡር ደም ነፍስና ሥጋችንን ከጥፋት አደነን። ስለ ሚካኤልና ስለ ገብርኤል፣ ስለ ሱራፌልና ስለ ኪሩቤል፣ ስለ አፍኒንና ስለ ሳቁኤል፣ ስለ ኡራኤልና ስለ ሩፋኤል፣ ስለ ፋኑኤልም ብለህ ስለ ነቢያትና ስለ ሐዋርያት፣ ስለ ጻድቃንና ስለ ሰማዕታት ስማቸው ስለ ተጠራውና ስላልተጠራው በአንድነት እግዚአብሔር ይቅር ይበለን። የምክርህ አበጋዝ የሆነ ለሚካኤል ስለ ሰጠኸው ቃል ኪዳን የልጅህንም ሥጋ መልበስ ስለ አበሰረ ቅዱስ ገብርኤል ብለህ ኃጢአቴን አስተሰርይልን። የሕዝቡንም ሁሉ ኃጢአት ይቅርበል። የሕያዋንንም የሙታንን ጌታ አንተ ነህና ለዘላለሙ አሜን። ይሁን ይሁን በእውነት ይደረግልን። ዓለምን ካለመኖር ወደ መኖር ያመጣ በስም ሦስት የሆነ እግዚአብሔር ፍጥረትን ሁሉ የፈጠረ ሰማይን ያለ ምሰሶ ያቆመ ምድርን በባሕር ላይ የዘረጋ ፀሐይና ጨረቃንም እንዲያበሩ የፈጠራቸው ከዋክብትንም በየወገናቸው የፈጠራቸው እሱም እንዳለ ሆነው እሱ እንዳዘዘ ተፈጥረዋልና ለዘላለም ጸንተው ይኖራሉ። የሰጣቸውን ትእዛዝ አይተላለፉም። በየጊዜው በየዘመኑ በመዓልትና በሌሊት እሱ ራሱ እንደደነገገው አሰለጠናቸው። በሰው በመላእክት ዘንድ ምስጋና የመላ ነውና የጌትነቱ ምስጋና አያልቅም አይጎድልም። ምስጋናው ከእሱ ነው፣ ክብሩም ከራሱ ነው። የበርባሮስ ጨለማ ካስተያየቱ አይሰወርም። በጽርሐ አርያም ሳለ
የባህሮችን ጥልቀት በእጁ የሚዳስስ ምስጋናው በሰው አንደበት ሊነገር የማይቻል ባህሪውም አይመረመርም። የመለኮቱም እሳትነት የተሰወረ ነው። ሚስጥሩም ከሥጋዊ ደማዊ ሰው የተሰወረ ነው። የጥንት አኗኗሩ ሊነገር የማይቻል ነው። የጥበቡን የባሕር ጥልቀትን የመላእክት አእምሮ የሰውም አሳብ አይሸጋገረውም። ለሱ ክብር ምስጋና ይገባል። ገዥ ለሆነ ባሕሪ መለኮቱም ምስጋና ይገባል ለዘላለሙ አሜን። በልዑል እግዚአብሔር አጋዥነት የቅዱስ ሚካኤል ተአምሩን ለመጻፍ አስቀድመን እንጀምራለን። ተፈጥሯቸው ከነበልባል የሆነ የትጉሃን መላእክት አለቆች አለቃ ቅዱስ ሚካኤል የኃጥአንን ባሕር ጥልቀት እንዳያሰጥመን የጥምቀት ልጆችን የሆንን ሁሉ ልመናውን ምልጃውን ከክፉ ዘመን ያድነን ዘንድ አሜን። እግዚአብሔር ገናና ነው፣ የተመሰገነም ነው። ፈጽሞም ከፍጥረት ሁሉ በላይ ነው። የሰው ሕሊና ተመራምሮ የማይደረስበት ነው። ፍጥረቱን ሁሉ የፈጠረ እርሱ የመራራቅ ዓይኖች ደፍረው ለማየት አይችሉም። ዳዊት በመዝሙር እግዚአብሔር ገናና ነው፣ ምስጋናው ብዙ ነው። ዳግመኛም እግዚአብሔር ታላቅ ነው፣ ኃይሉ ታላቅ ነው፣ ለጥበቡም ወሰን የለውም እንዳለ ዳግመኛ ዳዊት አቤቱ ሥራህን ሁሉ ፈጽሞ ታላቅ ነው፣ ሁሉንም በጥበብ ፈጠር ካለ። ዳግመኛም መላእክቶቹን ረቂቃን የሚላላኩትን ከእሳት ነበልባል ያደርጋቸዋል አለ። የእግዚአብሔር መልአክ እሱን በሚፈሩት ሰዎች ዙሪያ ይሰፍራሉ ያድናቸውማል። የኃያላን አምላክ እግዚአብሔር ሁሉን የሠራ ሁሉን የፈጠረ ብርሃንን እንደ መጎናጸፊያ የሚያጎናጽፍ ዓለም ሳይፈጠር አስቀድሞ ንጉሥና ገዢ የነበረ የጥበቡ ጥልቀት ፈጽሞ ድንቅ ነው። መላእክትን ከእሳትና ከንፋስ የፈጠረ አንዱን የማይታይ አንዱን የማይዳሰስ አድርጎ እንዲላኩት ስሙንም ሁልጊዜ ያመሰግኑ ዘንድ ዛሬም ለዘወትርም በእውነት ለዘላለሙ አሜን። የሚያስፈራ ከሆነ ነበልባል የተፈጠረ ደስ የተሰኘ የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። ልመናውና ምልጃው ይጠብቀን ያድነን፣ ከርኩስ የደም ባለጋራ ያውጣን፣ የጠላት ፍላጻ እንዳይነድፈን በክንፍ ጥላው ይሰውረን፣ አደባባያችን ያከታትምልን፣ የቤታችንን አጥር ያጠንክርልን፣ ይሸፍንልን፣ የጥፋት መንገድ እንዳያገኘን የምናምነው ሁሉ ያድነን። ይልቁንም እኔን ኃጥኡንና ይህንንም ቃለ እግዚአብሔር የምትሰሙ ሁላችንን ለዘላለሙ ያድነን ለዘላለሙ አሜን። አፌን በምሳሌ ከፍታለሁ፣ የጥንትንም ታሪክ እናገራለሁ። ከመሰረት ከሥራ የተሰወረውንም አነባለሁ። የእሳትን ብርሃን መጎናጸፊያ ቅዱስ ሚካኤል የሠራውን ድንቅ የሆነ ተአምራቱንና ኃይሉን እተረጉማለሁ። በየጊዜው ዘወትር ምሕረትን የሚለምን ስለ ሰው ልጆች ሁሉ ወደ እግዚአብሔር የሚማልድ የሚጠሩትን ለማዳንና ለመርዳት ፈጥኖ የሚወርድና የሚደርስ ጸሎታቸውን የሚሰማ የሚታመኑበትንም ሁሉ የሚያድናቸው አምነው ስሙንም በመጥራት ለጠየቁት መልስ የሚሰጣቸው በባሕርም በየብስም በመንገድም ሁሉ በችግርም በጭንቀትም ሁሉ ደርሶ የሚያድናቸው እርሱ ነው። ከዕለታት በአንደኛው ቀን አስቀድሞ የሆነውን እነሆ አሁን እዚህ ለተሰበሰባችሁት እንነግራችኋለን። ብዙ ሰዎች ከግብፅ አገር ገስግሰው ወደ ባሕር ወደብ ሄዱ። እነዚያም በደረሱ ጊዜ በመርከብ ላይ ተሳፈሩ። ከደረቁ ቦታ ትንሽ ርቀው በባሕር መካከል ሲደርሱ ለመስጠም እስኪደርሱ ድረስ ታላቅ ነፋስ በላያቸው ተነሳ። የባሕሩ ማዕበል ከፍ ከፍ እያለ ተራራ መስሎ ወጣ። የባሕሩ ማዕበል
በመርከቡ ላይ ወጥቶ ለሞት በደረሱ ጊዜ የበለጠ ማዕበል ተነስቶ ሊገለብጣቸውም ደረሰ። ክፉ ሞትና በከንቱ መጥፋት እንደመጣባቸው ባዩ ጊዜ በሐዘንና በስቃይ ተዋጡ። የሚያጽናናንና የሚያድናቸውንም